ድንጋይ ብትፈነቅል ተዋህዶ አንድ ናት፣ ምንም አትሆንም። እነ ሞጣ ቀራኒዮ ያዙኝ ልቀቁኝ እያሉ ተዋህዶን ለማጠልሸት እዛ ጫፍ ቢደርሱ ቢጨፍሩ ዘፈን ቢከፍቱ እነ ጂጂ ዝሆን ተዋህዶ ማበቧን አትቀርም። ምንም አይመጣ። አየናቸው፣ ጠላቶቻችን ወጡ። ጠላቶችሽን በሙሉ እንድናቃቸው አንቺ ላይ መስለው አንቺን ወዳጅ መስለው ተዋህዶን መስለው ሲያጨበጭቡ የነበሩት ጭምብላቸው ተገለጸ። ያልሰሩት ስራ የለም። ተዋህዶ ግን ፍንክች አትልም። ከአንድነቷ የሚነጥቃት ማንም የለም። አዎ አይዞን። በአሜሪካን ሀገር የሚገኙ 3 የቅዱስ ሲኖዶስ አባቶች ወደ ሀገር ቤት እንዲገቡ መንግስት መፍቀዱን አስታውቀዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ በሰኔ ወር በሚካሄደው የቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ አደርጋለሁ ሲል ዛሬ ባወጣው መግለጫ ላይ ጠቅሷል። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉም 3 አባቶች ሁኔታዎች መመቻቸታቸውን እገልጻለሁ ብሏል። መንግስት ኮሚኒኬሽን ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱ ሚና መጫወቱ ይታወቃል ሲል ያስታወሰው መግለጫው የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሰጥ ቆይቷል። በዚህም አቋሙም ይቀጥላል ብሏል። ይህን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለምእመናን ሲል በሆደ ሰፊነት ለማለፍ ወስኗል። ይሄም ከግለሰቦች ችግር ይልቅ የቤተ ክርስቲያኗ አስተዋጽኦን ስለሚመለከት ነው የሚለው ዛሬ ምሽት የወጣው መግለጫ መንግስት ችግሩን እንዲፈታ ሲኖዶስ ያቀረበውን ጥያቄ ተቀብሏል። በሂደትም ተቃርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጻል ብሏል መግለጫው። ብፁዕ አቡነ ጴጥሮስ አዲስ አበባ ሲገቡ እንዳይገቡ ተከልክለው ወደ ኒውዮርክ መመለሳቸው ይታወቃል። ብፁዕ አቡነ ቴዎፍሎስ ካሊፎርኒያ ትልቁን ገዳም እያስገነቡ የሚገኙ አባት ናቸው። ብፁዕ አቡነ ያዕቆብ በአትላንታና አካባቢው ሀገረ ስብከት ሊቀ ጳጳስ መሆናቸው ይታወቃል። የጊዜ ጉዳይ ነው። ቅድስት ቤተክርስቲያናችን ፈተና ላይ ነው ያለችው እና ኦርቶዶክሳውያን ደግሞ በጣም የጠበቃችሁት ሰው በብቃት ደረጃ ይኖራል ብላችሁ የምታስቡት ሰው ተቀይሮ ሊመጣ ይችላል። ገና ነው። ገና በጣም ብዙ ነገር አለ። ኦኬ። እናንተ ደግሞ እየመጣችሁ ብራዘርዬ ወሬ ቅርና ኢየሱስ ጌታ ነው በል። አይኑ ይተናነቃል። ቤዛዊት ዓለም ምናምን እያልክ አንጀል ልበላ በማርያም ስም ምናምን ልሸቀል ሞክራል። ተወሱ እሱ ቶ በዚሁ አንደበት ኢየሱስ ጌታ ነው በልበት። አይዞ ይሄንን ነው የምልህ፣ ሌላ ነገር የለኝም። ስለዚህ የምትጠላው ኦርቶዶክስ ቤት ውስጥ እውነት ለመና ኢየሱስ ጌታ እኛ መቼ አላልንም? እኛ መቼ ካድን እየተባባልን ነው የምንነጋገረው። ዋይና ደንሰይ ለምን አትለውም? የእኔ ጥያቄ እሱ ነው። ለምን አደባባይ ላይ ኢየሱስ ጌታ ነው እየተባለ ስለ ኢየሱስ አይሰበክም? ስለማይቻል ስድቡን እንጠጣዋለን እያልን እንሄድበታለን። ግማሹ የውይይት ጊዜ ነው እንዳለ ማለት ግማሹ ቀን የመክፈሻ ጊዜ ከመምጣቱ እና ለፕሬዘንቴሽን ከመሰጠቱ ውጭ 3 ፕሬዘንቴሽን የተካሄዱት 3ቱም ፕሬዘንቴሽኖች ደግሞ ከቀጥታ ከዲስከሽኑ ጋር የተያያዙ ናቸው። አንደኛው የተማከለና ያልተማከለ የቤተክርስቲያን አስተዳደር ችግሮቹና ጥቅሞቹና ጉዳቶቹ የሚል ነው። ዲቴይል በመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ኑረዲን ኤልያስ አብርሃ የቀረበ ነው። አንደኛው ደግሞ ዕቅበተ እምነትን
የሚመለከት ነው። በረዳት ፕሮፌሰር ቀሲስ ግርማ ባቱን የቀረበው። አንደኛው ደግሞ አርትዖትን የሚመለከት ማለት ነው። አጠቃላይ የታሪክ፣ የትምህርት፣ የእምነት ስራዎችን የማቅናት የማርታት ኤዲት የማድረግ ስራ ምንድን ነው? ምን አይነት መንገድ ብንጠቀም ነው ሊያዋጣ የሚችለው? ለምንድን ነው ያስፈለገ የሚለውን የሚያቀርብ ነው። መምህር ዳንኤል ሰይፈ ሚካኤል ናቸው ያቀረቡት። እነዚህ ፔፐሮች ቀጥታም ስለተላለፉም በሚዲያም ላይ ስላሉ ታውቋቸዋላቸው። ይሄ ነው የነበረው። እነዚህ ለውይይቱም ግብዓት ናቸው ራሳቸው ቀጥታ ማለት ነው። ከዛ በኋላ ጥያቄዎች አሉ። የውይይት ጥያቄዎችን መሰረት አድርጎ ውይይት ተደረገ። መጨረሻ ላይ ሪፖርቱ ተደረገ፣ ተሰማ። ይሄ ለሚዲያ ዲስከሽኑ እና የዲስከሽኑ ሪፖርት ለሚዲያ ዝግ ነው። እሱ ካለቀ በኋላ መዝጊያው ላይ የአቋም መግለጫ ወጣ። አቋም መግለጫው ላይ ኦልሞስት በጣም ጥቂት የሚባሉ የጉባኤው ድምዳሜዎች በጣም በጥቂቱ የተወሰኑት ተካተዋል ማለት ነው። 5 ፔፐር ከአቋም መግለጫው ጋር ተያይዘው ለሲኖዶስ ሪፖርት የሚደረጉ 5 ፔፐሮች አሉ። እነዛ ፔፐሮች 5ቱም ፔፐሮች አንዳንዶቹ እስከ 10 ገጽ፣ አንዳንዶቹ 7-8 ገጽ፣ አንዳንዶቹ 5-6 ገጽ ናቸው። እነሱ ዶክሜንትድ ሆነዋል ማለት ነው። ከፕሬዘንቴሽኑ ጋር የግሩፑ ዲስከሽን ውጤት እና የአቋም መግለጫው ፕሬዘንቴሽኑ ሶስቱ አብረው በሲኖዶስ ጽሕፈት ቤት ፕሮሰስ እንዲደረጉ እና እነሱ ለድምዳሜ ለሲኖዶስ የሚጸድቁበት መንገድ እንዲፈለግ የሚታረሙትም እንዲታረሙ ማስተካከያ የሚያስፈልጋቸው ነገሮች ማስተካከያ እንዲደረግባቸው ይፈልጋሉ ማለት ፕሮሰስ ይደረጋሉ። ራሱን የቻለ የፕሮሰስ ሂደት ስላለው የቢሮ ስራ ስለሆነ በነጥብ ላይ አጠቃላይ ምንድን ናቸው የሚለው ወደ 11 ጥያቄዎች ስለነበሩ የዲስከሽን የጥያቄዎች ፖይንቶች ስለነበሩ ለ5ቱ ግሩፕ የተወሰዱ ኦልሞስት 2 አንድ ግሩፕ ነው 3 የውይይት ተወያየ እንጂ 2 ግሩፕ 2 ጥያቄዎች ላይ ነው ውይይት የተደረገው። ድምዳሜዎቹ ግን አንዳንዶቹ ቀጥታ ሃይማኖታዊ ናቸው ውይይቶቹ፣ አንዳንዶቹ ደግሞ ከአስተዳደር ጋር ከስርዓተ ቤተክርስቲያን ጋር ከታሪክ ጋር የተገናኙ ናቸው እና ከድምዳሜ አንጻር ለምሳሌ ነገረ ማርያም ሊሆን ይችላል፣ ነገረ ክርስቶስ ሊሆን ይችላል። አብዛኛው ግሩፑ በጣም ዌይት የነበረው የዲስከሽኑ አካል ነገረ ማርያም እና ነገረ ክርስቶስ ነው። ከኢምፖርታንስም አንጻር ከወቅታዊነትም አንጻር እነሱ ብዙ ጊዜ ተሰጥቷቸዋል፣ ብዙ ጊዜ ሄደዋል ማለት ነው። ቀጥሎ አዋልድ መጻሕፍትን በተመለከተ ሰፊ ውይይት ተደርጓል። ኔክስት አይ ቲንክ ከሱ ቀጥሎ ዌይቱ ከፍ ያለ ነው የምለው የነሱ ነው። ከዛ ቀጥሎ ስርዓተ ቤተክርስቲያን በተመለከተ ምንኩስና ሊሆን ይችላል፣ ክህነት ሊሆን ይችላል፣ የቤተክርስቲያን አስተዳደር ሊሆን ይችላል። አጠቃላይ በዌይትም ደረጃ ኔክስት እሱ ነው ያለው 3ኛ 4ኛ የምለው ማለት ነው። እዛ ቀጥሎ ደግሞ ቅዱስ ሲኖዶስ ሊያቸው የሚገባል የሚባሉ ኢሹዎች እንደገና ሊታዩ ይችላሉ። ወይም ደግሞ ተወስነው ከነበረ ህትመት የቅዱስ ሲኖዶስ ውሳኔዎች ወደ ህትመት የሚመጡበትን መንገድ በተመለከተ ምናምን የሚወያዩ ውይይት ነው ያለ። እነዛ ውሳኔዎች አለመታተማቸው ለምንድን ነው? ቢታተሙ ምን ይጠቅማሉ? ምን ይጎዳል? መታተማቸው ምን ይጠቅመናል? ስለዚህ ቢታተሙልን የሚያስፈልጉት ነገሮች እና ወደፊትም ደግሞ መወሰን ያለባቸው እስካሁን ድረስ ውሳኔ ያልተሰጣቸው ነገሮች ካሉ እነሱን የሚያሳስብ ነው። ሌላ ቅበተ እምነትን ይመለከታል። እነዚህ አይነት ነገሮች ናቸው አጠቃላይ ውይይቱ ዲስከሽን ውስጥ የነበሩት ማለት ነው። ይሄ ሪፍሌክት ተደርጓል በእንትኑ በአቋም መግለጫው ላይ ግን በጣም ከዲስከሽኑም ከውጤቱም አቋም መግለጫው የተወሰነውን ስለሆነ ሪፍሌክት ያደረገው በአቋም መግለጫ ውስጥ ዲቴይል መሄድም ስለማይቻል በዚህ መንገድ ነው የነበረው ማለት ነው። አሁን ከሂደቱ አንጻር ያው ዋናው መረዳት ያለብን ብዬ የማስባቸው እነዚህ ፖይንቶች ናቸው 5ቱ። ከዚህ ውጭ የእንትኑን የነበረውን አጠቃላይ ሁኔታ ኢምፖርታንሱን የጉባኤውን ኢምፖርታንስ በራሴ ሪፍሌክት ማድረግ እችላለሁ። በጣም ጥሩ እኔ የተደሰትኩበት አንደኛ መምህራኑ መገናኘታቸው በጣም ተበትኖ ስላለ ከመላ ኢትዮጵያ
ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ከሁሉም ሀገረ ስብከት ልክ እንደ ሰበካ ጉባኤ ነው። ውክልና ጠረጴዛ ላይ የእያንዳንዱ ሀገረ ስብከት ወኪል ተብሎ ሰበካ ጉባኤ ላይ እንደሚወከለው እንደዛ ነው የመጣው። አጋጣሚ ሆኖ ከውጭ ዶክተር አንዱ ዓለም አጋጣሚ ነበረ። አንድ ቀን ተኩሉን አካባቢ ተሳትፏል። ከውጭ ያው ሰው ቀጥታ ስላልተጋበዘ መጋበዝ መቻል ነበረበት። ፊትም ያው እንደዚህ አይነት ጥያቄዎች ነበሩ፣ ግን አልተሻለም በአንድም በሌላም። እንዲህ ከውጭ ሰበካ ጉባኤ ሲሆን የውጭ ሀገረ ስብከትንም ጭምር ይወክላል። አሁን በእነሱ አልተወከሉም እንጂ አሁን ኢትዮጵያ ከሁሉም አለ። ሌላው ፎርማሊ ያው በትግራይ ሀገረ ስብከቱ ያሉትን ያው ያለው ሁኔታ ተጨባጭ ሁኔታ ስለማይፈቅድ እዛ ያሉትን ሊቃውንት ማሳተፍ አልተቻለም። መጻጻፍም ጥሪ ማድረግም ስለማይቻል ከዚህ ክፍተት ውጭ ሌላው ከሁሉም የኢትዮጵያ ክፍል አለ። በጣም ኢንተረስቲንግ ነው ደግሞ በእውቀት በጥባት በሚያስገርም ድፍረት በሚያስገርም መንፈሳዊ ቅናትና ተቆርቋሪነት አባቶችን በሚያከብር ቤተክርስቲያንን በሚያከብር ሊጠብቅ በሚፈልግ መንፈስ በጣም በተገረሙበት መንገድ እያንዳንዱ ተወያይ ደግሞ በፍቅርና እርስ በርሱ ተከባብሮ ዲስከስ ያደረገ ነው። በጣም ሆት ቢሆንም እንኳን ማንም የማንንም ክብር ሳይነካ ግን በጣም በሚያስገርም ሁኔታ የተደረገ ዲስከሽን ነው። እኔ በቤተክርስቲያን ጉዳይ እንደዚህ በጣም የተደሰትኩበት ጉባኤ የለም። ጉባኤዎች ይደረጋሉ በየጊዜው፣ ግን ይሄ በጣም ኢንተረስቲንግ ነው። አንደኛ ሌቭሉ ሃይ ነው። ሁለተኛ ደግሞ እንትኑ ራሱ መንፈሱ በጣም ጤነኛ ነው የሚደረግበት መንገድ ማለት ነው። እና እነዚህ ከፐርሰናል ግሌ እይታ ሪፍሌክሽን ጋር የነበረችው ሁኔታ ለሚዲያ በሚሆን መንገድ ይሄ ነው። ከዛ ውጭ በጣም ብዙ ነገሮች ያሉት ብዙ የሚያስደስቱ ብዙ ደግሞ ውሳኔ የሚፈልጉ ነገሮች ስላሉ ውሳኔ ጠብቀው በውሳኔ ሌላ አካል መግለጥ ያለባቸው ነገሮች ስላሉ ወይም የቅዱስ ሲኖዶስ ውሳኔ የሚፈልጉ ነገሮች ስላሉ እነሱን እየጠበቅን ግን እኔ በጣም የተደሰቱበት ብዙ ሊቃውንትም የተደሰቱበት ታሪካዊ የሆነ ጉባኤ ነበረ። ይሄ ይበቃል። አይ ቲንክ እግዚአብሔር ያክብረልኝ። እናመሰግናለን መጋቤ። ጥሩ እንትን ይሰጣል። አይ ቲንክ አሁን በሰጠን መሰረት በጣም ብዙ ነገሮች ናቸው ያነሳው። ወደ 5 ነጥብ አንስተሃል። በቂ ይመስለኛል። በዚህ ላይ ሪፍሌክት ማድረግ እንችላለን። እኔ ግን አንድ ጥያቄ አለ። ምናልባት ያው ክሊር ብታደርገው ወደ ውይይት ከመግባታችን በ5 ቡድን ተከፋፍሎ ውይይት ተደርጎ ነበረ። ወደ 11 የሚሆኑትን ጥያቄዎች ተከፋፍሎ የሚል ሀሳብ አንስተሃል። ግን 5ቱ ቲም በኋላ ላይ የመጨረሻ የእያንዳንዱ ቡድን ውይይት የሚሰማበት እድል ነበረው። መጨረሻ ላይ ዞሮ የጋራ ማለት ነው። ኦኬ፣ በጋራ ቅዱስ አባታችንም እያሉ የሁሉም ውይይት ውጤት ጉባኤው ብቻ ሳይሆን ጉባኤውን ይመሩ የነበሩት ስቴፕ አለው። ጉባኤውን 5ቱንም ቲም የሚመሩ አሉ። 5 ቲሞች ውይይቱን ሲጨርሱ ለጠቅላይ ስራ አስኪያጁ ነው ሪፖርት የሚያደርጉት። ከዛ ጠቅላይ ስራ አስኪያጁ መጥተው ቅዱስ አባታችን ተጠርተው መጥተው ብፁዓን አባቶችም ከቅዱስ አባታችን ጋር መጥተው ጠቅላይ ስራ አስኪያጁ ብፁዕ አባታችን ብፁዓን ሊቃነ ጳጳሳትም ቁጭ ባሉበት የ5ቱም ቲም ቀረበ። ስለዚህ ተሰምቷል፣ ተገምግቧል፣ ሪፍሌክሽን ተሰጥቶበታል ማለት ነው። አሁን እነሱ ራሳቸው ብቻቸውን አይደለም፣ 5ቱም ቲም አንድ ላይ ተገኝተው ቅዱስ ፓትርያርኩም ብፁዓን ሊቃነ ጳጳሳትን በሌሉበትም አይደለም ራሱ ግምገባ የተደረገ። ቅዱስ አባታችን ቁጭ ብለው ነው ራሱ በጋራ የተሰማው ማለት ነው። ያም ደግሞ በጽሁፍ ማለት ነው። የእያንዳንዱን ቲም ግምገማ ማለት ነው። እያንዳንዱ ቲም ውጤቱ ማለት ነው ተሰምቶ በጽሁፍ ቀርቦ ዶክሜንትድ ሆኖ የአቋም መግለጫ አቅራቢዎች ቃለ ጉባኤ ጸሐፊዎችም ያንን ፋይል ይዘው ነው አቋም የሚወስዱት። ፋይሉ ኑሯቸው ማለት ነው። 5ቱን ፋይል ይዘናል፣ 5ቱን ወረቀት ይዘናል። ከ5ቱ ወረቀት ለአቋም ለዚህ ሊሆን በሚገባ መንገድ ፋይል አያይዞ ማለት ነው። ከአቋም መግለጫው ጋር ፋይሉ ተያይዞ የ5ቱም ሰነዶች ማለት ነው። መሰማት ብቻ ሳይሆን በጽሁፍ ዶክሜንትድ ሆኗል ማለት ነው። ኦኬ፣ በጣም ጥሩ። እኔ ሌላ ሁለተኛ ልጠይቅና ሌሎቹ ሪፍሌክት እንዲያደርጉ ፈቅድላቸዋለሁ።
አንደኛ ቀጣይነቱን በተመለከተ ምንድን ነው በየምን ያህል ጊዜው ሊካሄድ እንደሚችል ሀሳብ አለው ተነስቷል ወይ ኮንቲኒቲ ይኖረዋል የሚለውንም እሱ ላይ ተናግረው ከሆነ ወይም የሚሰርገው ከሆነ እሱም በተመለከተ አንዱ ትክክል ነው። አንዱ የዲስከሽኑ እዛው ላይ እንድታነሳው ግን ድክመቱና ጥንካሬውን እስገምግማቸዋል ማለት እሱን ስራ ኮሚቴው ሊሆን ይችላል የሚገመግመው። ምናልባት እንደው ከቲሙም ተነስቶ ከሆነ ለወደፊት ማስተካከል ያለበት ያው ቀጣይነት አለው ከተባለ ድክመትና ጥንካሬን አጥርቶ ለወደፊት ደግሞ የተሻለ ለማድረግ ስለሚያስፈልግ ማለት ነው። አሁን ይሄንን ያው ሁለት አካላት ናቸው አሁን ድክመት ጥንካሬውን መገምገም የሚችሉት። አንደኛው ያዘጋጀው ራሱ ሊቃውንቱ ጉባኤ ነው። አዘጋጅ ስለሆነ ሊቃውንቱ ጉባኤ ካስቀመጠው ግብ አንጻር ምን ያህል አሳካን፣ ምን ያህል ጉድለት አለ ብሎ የራሱ ግምገማ ይወስድና ሰነድ ማለት ሊያቀርብ ይችላል። ሁለተኛው ደግሞ ያው ሲኖዶስ ነው። ሲኖዶሱ ስለሆነ ቀጥታ የሊቃውንቱ ጉባኤ ተጠሪነቱ ለሲኖዶስ ነው። ለጠቅላይ ስራ አስኪያጅም ተጠሪነት የለውም በአስተዳደር ካልሆነ በቀር በቀጥታ በተጠሪነት ጉዳይ ለሊቃውንቱ ጉባኤ ለሲኖዶስ ነው ቀጥታ ተጠሪነት ያለው ጉባኤ ነው ማለት ነው። ስለዚህ አዘጋጅ አሁን በዝግጅቱ ላይ ኮሚቴዎች ከመተባበር ውጭ ሂደቱ ገምግመው ውጤቱ ምን ደረሰ ብለው ከተቀመጠለት ዓላማ አንጻር ኮሚቴዎቹን ያዋቀረው ሊቃውንቱ ጉባኤ ነው ማለት በገምገም የሚችል። ዝም ብለን ግን ሪፍሌክት ማድረግ እንችላለን፣ ሀሳብ መስጠት እንችላለን። ይሄ ደካማ ጎን ነበረ፣ ይሄ ጠንካራ ጎን ነበረ ማለት እንችላለን። በእርግጥ አብዛኛው አሁን ምግብ፣ ሻይ፣ ቡና ምናምን መውጣት የለም። አንድ የመኪና ፓርኪንግ ቦታ አለ። እዛ ፓርኪንግ ቦታ ላይ ትልቅ ድንኳን ተዘጋጅቶ ሁሉንም 400 ምናምን ሰው ሊያስቀምጥ ሊይዝ የሚችል ወንበሮች ተዘጋጅተው እዛ ሻይ ቡና አለ። ምሳም እዛው ነው የሚበላ ማለት ነው። ከአዳራሽ እንደወጣን ድንኳን ነው የምንገባ፣ ከድንኳን እንደወጣን አዳራሽ ነው የምንሄድ። ስለዚህ አንድ ጊዜ ሊቃውንቱ ከገቡ በኋላ አይወጡም ማለት ነው። ግቢ ውስጥ ጠዋት ማታ ይሄዳሉ፣ ጠዋት ይገባሉ። ኦልሞስት አልፎ አልፎ ካልሆነ በቀር አርፋጅ የለም፣ አብዛኛው ይገኛል በጊዜ ማለት ነው። ስለዚህ እሱን አጠቃላይ ሂደቱን የተለያየ ኮሚቴ ስላለ ራሱ ካልተገናኘ ድምሩን ማየት አሁን አስቸጋሪ ሊሆን ይችላል። ኦልሞስት በጣም ብዙ ነው፣ ከ10 በላይ ኮሚቴዎች ናቸው ያሉ። ይሄ ሲስተሙ በጣም ሰፊ ነበረ፣ ብዙ ሰዎችን ኢንቮልቭ ያደረገ ሲስተም ነው። ቀላል ነው ይመስለው ከ500 ሰው በላይ ነው እዚህ ውስጥ ኢንቮልቭ የሚያደርገው ማለት በተሳታፊነት 318ቱ ቀጥታ ውሳኔ ቢሰጥ ድምፅ ቢያስፈልግ አስተያየት ቢያስፈልግ አቋም ቢያስፈልግ አቋም የሚወስዱ መምህራንና ጉባኤ የሚወክሉ በሀገረ ስብከት የሚመጡ ወይም ደግሞ በጠቅላይ ጽሕፈት ቤት ወይም በአዲስ አበባ ሀገረ ስብከት የሚመጡ ስለሆኑ ነው እንጂ ኦልሬዲ በጣም ብዙ ሰው ነው ኢንቮልቭ የሚያደርገው ማለት ነው። አሁን ዋናው ቀጣይነቱን በተመለከተ በጉባኤው በዋናው በአጠቃላይ በደምደሚያ ላይ አንዱ ከተደረሰበት ይሄ ጉባኤ በየዓመቱ መደረግ አለበት። ሲደረግም ደግሞ ከርክበ ካህናት ሲኖዶስ በፊት ልክ አሁን በሆነበት ሰዓት ላይ እንዲሆን የሚል የውሳኔ ሀሳብ ቀርቧል። ቅዱስ ፓትርያርኩም ባሉበት ነው ይሄን የቀረበ። አሁን ይሄ ቅዱስ ሲኖዶስ ከተቀበለውና ካጸደቀው ከሲኖዶስ በፊት እየተገኘ አጀንዳ እያየ እየመረመረ በተለይ ሃይማኖታዊ ጉዳዮችን ለቅዱስ ሲኖዶስም ለሊቃውንቱ ጉባኤም ግባት የሚሆን እንደ ፎርማል ተቋም ያው ሊቃውንቱ ጉባኤ ፎርማል ስለሆነ ይሄ ማዕከል ያለው ጉባኤ ስለሆነ እንደ ጽሕፈት ቤት የሊቃውንቱ ጉባኤ ጠቅላይ ጽሕፈት ቤት ውስጥ ያለው ጽሕፈት ቤት እንደ መምህራን ደግሞ አጠቃላይ እንደ ቤተክርስቲያን ሊቃውንት ደግሞ አጠቃላይ እነዚህ እየተጋበዙ ከሲኖዶስ ርክበ ካህናቱ ሲኖዶስ ማለት ከጥቅምቱ ሳይሆን ከርክበ ካህናቱ የጥቅምቱ ያው የሰበካ ጉባኤ ስላለበት ልክ የጥቅምትን የሰበካ ጉባኤ አጠቃላይ የሰበካ ጉባኤ ስብሰባ አይነት በተመሳሳይ ከርክበ ካህናት ጉባኤ በፊት የሊቃውንት ጉባኤ ዝክረ ኒቅያ አይነት ጉባኤ እንዲደረግ ይሄ ውሳኔ ሀሳብ ቀርቧል። ከጸደቀ ቋሚ ይሆናል። ምናልባት የሰው ቁጥሩ በዚህ መንገድ ላይሆን ይችላል። በጣም ከፍተኛ ገንዘብ ሞቢላይዝ የሚያደርግ ስለሆነ ማለት ነው። የጽሕፈት ቤት የሊቃውንት ጉባኤን በየሀገረ ስብከትም የማደራጀትና የተደራጀው የሊቃውንት ጉባኤን በሀገረ ስብከት በራሱ እየወሰነ ተጠሪነቱ ለማዕከላዊ የሊቃውንት ጉባኤ ጽሕፈት ቤት ሆኖ በሀገረ ስብከት ደረጃ እየወሰነ በየዞኑ ወኪል እየመጣ 50 60 70 የሆኑ ዞኖቹ ሀገረ ስብከቶቹ በእነሱ በ70 በ50 በ60 ሰው ተመሳሳይ የርክበ ካህናትን የሲኖዶሱን አይነት ዘንድሮ የተደረገውን ከፍተኛ ቁጥር ባያሳትፍ እንኳን ሊኖር ይችላል።
የሚል እምነት አለኝ እኔ። ምክንያቱም ኦልሬዲ ይሄ ውሳኔው የጉባኤ ውሳኔ ነው። ውሳኔ ሀሳብ አቅርቧል። ቅዱስ ሲኖዶስ አጽድቆ በጀት ሲመድብለት መንቀሳቀሱ አይቀርም በዚህ መንገድ ማለት ነው። በጣም ጥሩ። አይ ቲንክ በጀቱን በተመለከተ ግን ያው ቤተክርስቲያን ብዙ ሀብት አላት፣ የሰው ሀብት ባለ ሀብቶች አሉ፣ ልጆች አሏት። በተለይ ደግሞ የሊቃውንት ጉባኤ እንደዚህ አይነቱን ጉባኤ በበጀት ምክንያት መቋረጥ አለበት ብዬ አላስብም። ብዙ የቤተክርስቲያን ልጆች አሉ ይህንን ማገዝ የሚችሉ፣ ማድረግ ይቻላል፣ ማስተባበር ይቻላል። ራሱ እንደዚህ አይነት ሚዲያ ላይ የሚሰሩ ሰዎች ጨምሮ ይህንን ጉባኤ ፈንድ እንዲያደርጉን ቀጣይነት እንዲኖረው ማድረግ ይቻላል፣ በዛ ምክንያት እንዳይቀር ማለት ነው። ግን ደግሞ በጣም ኤፊሽንት ከመሆን አንጻር ግን ቁጥሩ በተወሰነ አሁን አንተ እንዳልከው ከ60 እስከ 100 ባሉ ሰዎች ቁጥር ደረጃ ቢደረግ ኦልሬዲ ሌላ ጉባኤ ተደርጎ ከየሀገረ ስብከቱ ስለሚመጣም ጭምር ሞር ኢፌክቲቭ ኤፊሽንትም ሊሆን ይችላል። ባይዘወይ እሱም መጥፎ እንትን አይደለም። ሁለቱን አጥንቶ ለይቶ ግን በደንብ ቢያዝ ማለት ነው። እኔ እንደዛ የሚል ሀሳብ አለኝ። የኔን ሀሳብ ከሰጠው እንግዲህ ሌሎች አባቶች ሪፍሌክት እንዲያደርጉ ፈቅድላቸዋለሁ። ለምን 3 ቀን ብቻ ሆነ የሚሉ አሉ። ከ3 ቀን የሆነው ያው ከበጀት አንጻር ከዛ በላይ ኤክሴድ ማድረግ ስለማይቻል ነው። ብዙ ቀን አንደኛ ትላልቅ መምህራን ናቸው። ብዙ ቀን ለማስተናገድ ከፍ ያለ በጀት ይፈልጋል። ለዛ ደግሞ ያው ቅዱስ ሲኖዶስ በጀት በጅቶ አንዳንድ ደግሞ የተወሰኑ አካላት ባንክ ቤቶች ምናምን ስፖንሰር አድርገው ነው የተወሰነ ይንቀሳቀሰ እንጂ ይሄ ከፍተኛ ነው። አንደኛው ምንድነው በሀገር አቀፍ ደረጃ አብዛኞቹ በመኪና መንቀሳቀስ አይችሉም። ይሄን ሰው መረዳት አለበት። ያለው አደጋ ከፍ ያለ ስለሆነ ኦልሞስት 80% ማለት ይቻላል 80% የሚሆኑት መምህራን ወይም ታዳሚዎች የሚንቀሳቀሱት። ይሄ ደግሞ ከፍተኛ ወጪ ነው የሚጠይቀው። ስለዚህ እኛ አስበንበት ነው ኦልሬዲ እንደዚህ አይነት ነገሮችን አንደርስታንድ አደርጋለሁ ስላለሁበት ማለት ነው። ይሄ እንደውም በጣም ኮስቲ በሆነ መንገድ የተደረገ ጉባኤ ነው። ኔክስት ሰላም ከመጣ መኪና ተጠቅመን በጣም ራቅ ያሉት አካላት ብቻ የአባቶች ሊቃውንት ብቻ በመኪና እንዲመጡ ቁጥርም ከተባለ እንደዚህ ቀነስ አድርገን ከመጣ ዋይ ኖት 1 ወር ሊሆን ይችላል ሊወስድ የሚችል ነገር 2 ሳምንት 3 ሳምንት ሊሆን ይችላል። በዚህ በጀት 2-3 ሳምንት መቆየትም የሚቻልበት እድል ይኖራል ብዬ ገምታለሁ። ምዕመናኑን ደግሞ ማሳተፍ ቢያንስ ያለ አቅም ያላቸው ሰዎች 1 ሰውም 2 ሰውም እንዲያስተናግዱ በማድረግም ይቻላል። ይሄ በነገራችን ላይ ቀላል ነው። በዚህ መንገድም ማድረግ ይቻላል። ግን ብዙ ሎጂስቲክስ የሚፈልግ ጉባኤ ነው። ይሄ ትንሽ ነገር አድርጋቸው አትዩት ማለት ነው። በጣም ጥሩ መጋቤ አባቶችም አሉ። በረከት ስለ ሪፖርቱ እንግዲህ መጋቤ ስላጋራን ምንድነው ኢንተረስቲንግ የሆነ ነገር ዶክተር ኢንተረስቲንግ የሆኑ ነገሮች እዚህ ኮሜንት ላይ እያነበቡ ስለሆነ የቴዎሎጂያን እና በአብነት ትምህርት ቤቶች መካከል ያለው ክፍተትስ እየተነሳ ነው? ያው ልዩነቱ እየተነሳ ነበር ወይ ነው አንዱ ኢንተረስቲንግ ኢሹ የነበረው ይሄ ነው። የአብነት ትምህርት ቤቶችን እና ቴዎሎጂያኑን ኮሌጆችን እና አብነት ትምህርት ቤቶችን እንዴት እናገናኛለን እና እዛ ያለውን ትምህርትና እዚህ ያለውን ትምህርት እንዴት ነው የምናዋህደው የሚል ነበረ። በጣም ኢንተረስቲንግ ዲስከሽን የተካሄደበት በየዲስከሽኑ አንዱ ፕሬዘንት የተደረገው አንዱ ኮንቴንት ይሄንን አንደርስታንድ ማድረግና ማዋሃድ የሁለቱንም ኢምፖርታንስ ተረድቶ እያንዳንዳቸው አንዳቸው ለአንዳቸው መጋቢ ሆነው አንዳቸው ከአንዳቸው ጋር ተባብረው እንዴት ይሰራሉ የሚለው ነው። በጣም ወሳኝ ነገር ነው የነበረው። እኔ ደግሞ አጋጣሚ ትምህርትና ስልጠና መምሪያ ስላለው ከ2 ሳምንት አይ ቲንክ ከ1 ወር በፊት 25 እና 26 መጋቢት 25 እና 26 የ2 ቀናት የከፍተኛ ትምህርት ተቋማት የ9 ከፍተኛ ትምህርት ተቋማትን ከቅድስት ሥላሴ 7 ከቅዱስ ጳውሎስ 5 ከሌሎች 7ቱ ክፍለ ሀገር አህጉረ ስብከት ካሉ 7 ኮሌጆች ደግሞ 2 ኃላፊዎችን ጠርተን የ2 ቀን ምክክር አድርገናል። የጋራ ፎረምም አቋቁመናል። እኛ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፍተኛ ትምህርት ተቋማት ጉባኤ የሚባል ጉባኤ አቋቁመናል፣ ኮሚቴ ማለት ነው። በዛን ጊዜ የነበረው አንዱ በጣም ወሳኝ ጥያቄ የነበረው የአብነት ትምህርት ቤቶች አንደኛ ምስክር የጉባኤ ቤቶችን ለምን ተዋቸው? ከኮሌጆች ጋር ለምን አታለበጡም? የአብነት ትምህርት ቤቶች ተወካዮች ለምን አይሳተፍም ነበረ? ከፍተኛ ትምህርት ተቋማት ራሳቸው
በኮሌጅ ውስጥ አብነት ትምህርትን እየሰጡ ነው። ስለዚህ የአብነት ትምህርት የኮሌጆች እየተሰጠ ስለሆነ አንደኛ ኮሌጆችን የአብነት ትምህርት ቤቶችን ወደ ኮሌጅ ማሳደግ አለብን። ሁለተኛ ደግሞ ኮሌጆች ራሳቸው የአብነት ትምህርት ቤትን ማስተማር መቻል አለባቸው የሚል ሰፊ ዲስከሽን አድርገን አቋም ወስደናል። በዚህ ቀጣይ አሁን የምስክር ጉባኤ ቤቶች በበጀትም በነገራችን ላይ ሌላ ሰው እንዲረዳ በበጀትም ጉባኤ ቤቶች እንደ ኮሌጅ ነው በጀታቸው። አለ አንድ ኮሌጅ ለምሳሌ አዋሳ ላለ መንፈሳዊ ኮሌጅ 5 ሚሊዮን ብር ወይም 6 ሚሊዮን ብር የሚላክ ከሆነ ለባዕታ ወይም ጎንደር ላለ የምስክር ጉባኤ ቤት ያ ብር ይላካል። ለጉባኤ ቤቶች በጋራ ሊሆን ይችላል። ለምሳሌ ጎንደር ውስጥ የምስክር ጉባኤ ቤቶች 2-3 ቢኖሩ 5-6 ሚሊዮን ብር ቢበጀት በጋራ እንደ አንድ ኮሌጅ ነው ሲኖዶስ የሚያያቸው በበጀት ደረጃ ማለት ነው። በሌብሉ ኮሌጅ ተብሎ አይጠሩም እንጂ በበጀት ሳፖርት ይደረጋል ማለት ነው። ስለዚህ እነሱን ማምጣት አለብን። ቅዱስ ሲኖዶስ በበጀት የሚደግፋቸውን ያቋቋማቸውን የአብነት ትምህርት ቤቶች ምስክር ጉባኤ ቤቶች ማምጣት አለብን ብለን ወስነናል። ለምሳሌ አርባ ምንጭ አለ፣ እንደዚህ ጎንደር አለ፣ ሰሜንም ደቡብም ጎንደር አለ፣ ጎጃም ውስጥ አሉ፣ ኦሮሚያም ውስጥ አሉ ብዙ ትምህርት ቤቶች ቀጥታ ሳፖርት የሚደረጉ ደቡብ ውስጥ ሞር ኢየሱስ አካባቢ በተለያየ ቦታ አሉ። እነዚህን ማገናኘት አለብን አብረን ብለን አስበናል። ቀጣይ 25 እና 26 አሁን ግንቦት 25 እና 26ም የስብከተ ወንጌልና የትምህርትና ስልጠና መምሪያ በጋራ የምናደርገው እንደዚህ ጉባኤ አለን። ተመሳሳይ የምክክር ጉባኤ ማለት ነው። ነገም አሁን ሰኞ፣ ማክሰኞ እና ረቡዕ የገዳማት ሁሉም የኢትዮጵያ ገዳማት የጋራ ጉባኤ አላቸው። በጣም ኮንቲኒየስ በሆነ መንገድ ዲስከሽን አለ። በነገራችን ላይ አሁን 2-3 ዓመት በጣም አንዱ ከተገረምሁበት እያንዳንዱ መምሪያ ሃይሊ ኢንጌጅድ ነው። በጣም ከፍተኛ የሆነ ዲስከሽን ይካሄዳል። አሁን ይሄ አዌርነስ አድጓል ብዬ ነው የምገምተው። ስለ ቤተክርስቲያን ጉዳይ መነጋገር፣ መገናኘት፣ መወያየት በጣም ከፍ ብሏል። አሁን አንድ የሚፈለግ ነገር አክሽን ውስጥ መግባትና አንዳንድ እርምጃ ከመወያየት ያለፉ እርምጃ የሚፈልጉ ነገሮችን መወሰንና መጓዝ ይፈልጋሉ። አንዳንዶች ደግሞ መቀናጀት ይፈልጋሉ። ለምሳሌ አንዱ መምሪያ ብቻውን የሚጠራው 2-3 መምሪያ ሆኖ ቢሰሩት የተሻለ ሊሆን ይችላል። ለምሳሌ የትምህርትና ማሰልጠኛ መምሪያ ከሰንበት ትምህርት ቤቶች ጋር ሊሆን ይችላል፣ ከሊቃውንት ጉባኤ ጋር ሊሆን ይችላል፣ ከትምህርትና ስልጠና መምሪያ ጋር ሊሆን ይችላል። እንደዚህ ሆኖ ቢዋሃዱ ቢገናኙ ምን ሊሆን ይችላል? የጋራ ተልኳቸውን ያገናኙታል። የየራሳቸውን ደግሞ ለየራሳቸው ሊያሳኩ ይችላሉ ማለት ነው። እና ይሄ በጣም አስፈላጊ ነገር ነው። በጣም ጥሩ ጥያቄ ነበረ የተነሳው ማለት ነው። በረከት ምናልባት የምንጨምረው ወይም ጥያቄ ካለ እንትና ወደ ሁለተኛው ነጥብ እንሄዳለን። ወደሚያወያየን አይ መጨረሻ መጋቢ ያነሳው የቴዎሎጂ መምህራን ሊቃውንትና የአብነት መምህራንን ኢንተግሬት ማድረግ የሚለው በጣም ትልቅ ሀሳብ ነው። ሌሎቹ ያው ኦልሬዲ የሰማናቸው ስለነበሩ ነው። በአንድም በሌላ መንገድ በመግለጫውም ይሄኛውን ግን መግለጫውም ላይ አልሰማሁትም እና እኔ በጣም ደስ ያለኝ ከነገራችን ላይ እኔ ለ90% ችግር መፍትሄ ነው ብዬ ነው የማስበው። በጣም እኔ ሁሌ ይገርመኝ ነበረ በሁለቱ አካላት መካከል ያለው ልዩነት አስገራሚ ነው። በቃ በአብነት ትምህርትና የቴዎሎጂ መምህራን አብረው ከሰሩ ከአንዱ የሚጎለው ከአንዱ የሌለው አንዱ ጋር ስላለ እድሉ ማለት ነው ኤክስፖጀሩ ስላለ የማይፈታ ነገር አይኖርም እና የቤተክርስቲያን ትልቅ እርምጃ ነው። አሁንም ቢሆን እኮ ስብሰባው ላይ አብረው ጉዳዮችን ወስነው ተነጋግረው አንድ እርምጃ ሄዶ መለያየት ኦልሬዲ ስራው ጀምረዋል ማለት ነው። ኢንቴግሬትድ የሆነ ስራ ተጀምረዋል ማለት ነው እና ይሄ በጣም ኢንተረስቲንግ ነው። አሁንም አሉ በነገራችን ላይ ብዙ ቴዎሎጂያን አሉ አሁንም ስብሰባው ላይ። ከነገራችን ላይ አባቶቻችን በጣም አስተዋዮች ናቸው። አንዳንድ ዝም ብሎ ጥራዝ ነጠቅ ስላለ ነው እንጂ ጥቅሙን ያውቁታል። ቴዎሎጂ የአብነት መምህራን በቴዎሎጂ ውስጥ ያለውን ጥቅም ያውቃሉ። የቴዎሎጂ መምህራንም ደግሞ በደንብ ይረዳሉ እና መምህር እዚህ ያሉ በአብነት ትምህርት ውስጥ ያለውን በጣም ትራዲሽናል የሆነ ሄሪቴጅ ያውቃሉ እና በመከባበር ላይ የተመሰረተ ስራ ቢሰራ
የኢትዮጵያ ቤተክርስቲያንን አገልግሎት በጣም ከፍ ወዳለ ደረጃ ችግሮችን መቅረፍ ብቻ ሳይሆን በዓለም አቀፍ ደረጃ ራሱ ሻይን የሚያደርግ ስራ መስራት ይችላሉ ብዬ ነው ያሰብኩት። ይሄ አንድ ደስ ብሎኛል። ሁለተኛ ትንሽ ፈገግ ያስባለኝ ግን ያው እኔ ቅኔ ስላልተማርኩ በደንብ አልተረዳሁትም። ግን ቅኔ ሲቀኙ የኔታ ቅዱስ ያሬድ እስመ አልቦ ቆስጠንጢኖስ የሚል ቃል ሰማውና የሆነ ሀዘን ላመንቴሽን መሰለኝ እየሳኩ ነበር። መጋቢ ሊነግሩን ይችላሉ ቅኔውን ሰምተውት ከሆነ። እኔም አልሰማሁትም፣ ግን ቆስጠንጢኖስ ከተነሳ ነገሩ ሌላ ነው እና ይሄ ነው የኔ ሪፍሌክሽን። ይሄ ነው። በጣም ጥሩ እውነት ነው። እኔ የአብነት ትምህርት በተለይ ደግሞ የቴዎሎጂ ትምህርት ቤትና የቴዎሎጂ ምሩቃን የቴዎሎጂ ተማሪዎች ለአብነት መምህራን እና ለአብነት ጉባኤ ቤቶች ያላቸው አቲቲዩድ ከመሰረቱ መቀየር አለበት። እሱ መስተካከል አለበት። ለወደፊቱም እናነሳዋለን በሌላ ውይይት። የአብነት ጉባኤ ቤት ተማሪዎች እና የአብነት መምህራንም ለቴዎሎጂ ተማሪዎች እና ከቴዎሎጂ ለሚመረቁ ሰዎች ያላቸው አመለካከት በመሰረቱ መቀየር አለበት። ምክንያቱም ይህ አመለካከቱ አቲቲዩዱ ራሱ ካልተቀየረ ኢንቴግሬሽኑ ሊመጣ ስለማይችል እሱ ላይ ስራ መሰራት አለበት። ስራም ይፈልጋል ብዬ አስባለሁኝ። ምክንያቱም ባለፈውም የተወሰነ ነገር አንስተን ሪፍሌክት እያደረግን ነበር፣ መጋቢ ነበር አስታውሳለሁኝ። ኤክስፔሪንሶቻችንን አንዳንድ ጊዜ ይሄ ልዩነትም ሞቲቬት አድርጎን ቴዎሎጂ ገባን ሰዎች አለን እና ጥቅሙን የሚያውቁ ሁለቱም ላይ ያለፉ ልክ እንደ መጋቢ አይነት ሰዎች ማውራት ይችላሉ፣ መመስከር ይችላሉ፣ ሁለቱም ማገናኘት ድልድይ መሆን ይችላሉ እና ይሄ ድልድይ በደንብ አድርጎ መሰራት መገንባት አለበት ብዬ የማስበው ነው። ሌላ ጊዜ ግን እናደርገዋለን ውይይቱ። ግን በሊቃውንት ጉባኤ ደረጃ መነሳቱ ግን በጣም መሰረታዊ እጅግ አስፈላጊ ነው ብዬ ነው የማስበው። በኮሌጆች ስብሰባም ጊዜ ተነስቶ ነበር። በኮሌጆች ስብሰባ ጊዜ እና ብዙ በጣም ኢንቴንሲቭ በሆነ መንገድ የተወያየንበትና ውሳኔ የተላለፈበት እንዲያውም ጠንካራ የኮሌጆች ሳይድ ኢግኖር ማድረግ የለባቸውም። ይሄንን ሳይድ ኮሌጆች በተሰባሰቡ ሰዓት ላይ ሁለት ውሳኔዎች ተወስነዋል። አንደኛ ኮሌጆች አብነት ትምህርትን ማስተማር አለባቸው። የሚያስተምሩበት ዓላማ ግን ምን ለማፍራት ነው? ቀዳሽ ለማፍራት ነው? ሰባኪ ለማፍራት ነው? ወይስ ሁለቱንም ነው? ወይስ አስተዳዳሪ? ምንድን ነው ዓላማችሁ የሚለው ዲስከስ መደረግ አለበት ብለን እሱን ዲስከስ እያደረግን ነው። ሁለተኛው ደግሞ ኮሌጆች ራሳቸው ወደ እንትን መሄድ አለባቸው ማለት የአብነት ትምህርት ቤቶች ወደ ኮሌጅ መሄድ አለባቸው ተብሎ ጥያቄ ተነስቶ የሚከለክል ነገር አለ ወይ? ለምሳሌ ዲግሪ፣ ማስተርስ፣ ፒኤችዲ ለመስጠት ለአብነት መምህር የሚከለክል ነገር አለ ወይ ተብሎ ዲስከስ ተደርጎ መጠናት ሊኖርበት ይችላል። ግን የሚከለክል ነገር የለም የሚል አቋም ይዘናልኛ። ትምህርት ቤቶቻችንን በዚህ መንገድ ራንክ ብናደርጋቸው ምንም የሚከለክል ነገር የለም። ግን ዝም ብሎ ሲስተሙ አሁን ባለበት ኦፕን በሆነው መንገድ ሊሆን አይችልም። የሆነ ክራይቴሪያዎች ስትሮንግ በሆነ መንገድ መፈጠር አለባቸው። ከዛ ያንን ክራይቴሪያ አቺቭ የሚያደርገውን ሰው እንዴት ኢቫሉዌት እናደርገዋለን፣ እንዴት ነው ያ ሰው ኦነር የሚደረገው የሚለውን መስማማት እና በትክክል እንደውም ነክስትኛ አሁን የምናስበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃየር ኤጁኬሽን ኮሚሽን አይነት እንዲኖራት ነው፣ እዛ ውስጥ እንዲመጣ ነው። ከፍተኛ ትምህርት ላይ አብነት ትምህርት ቤትንም ኮሌጆችን ካህናት ማሰልጠኛዎችንም ሰንበት ትምህርት ቤቶችንም ኮሌጆችንም እንዲያገናኝ ማለት ነው። በነገራችን ላይ ይህንን የመጣውም የ10 ዓመት መሪ ዕቅድ አለ። የ10 ዓመት መሪ ዕቅድ ውስጥ 16 ግቦች አሉ። ከ16ቱ ግቦች ውስጥ 8ቱ መንፈሳዊ ዘርፍ ላይ ያሉ ግቦች ናቸው እና ከ8ቱ ግቦች የሚገርማቸው አንዱ የአብነት ትምህርትን ኮሌጆችን፣ የካህናት ማሰልጠኛዎችን እና ሰንበት ትምህርት ቤቶችን በትምህርት ጉዳይ ላይ ማናበብ የሚል ግብ ነው። ተናቦ ወጥ የሆነ ፖሊሲና ዓላማ ስርዓተ ትምህርት እንዲኖራቸው ተልዕኮ እንዲኖራቸው ማድረግ የሚል ነው። ከዛ ግብ ላይ ነው ተነስተን እኛ የአብነት ትምህርት ቤት ስንወያይ የኮሌጆችን ያንን ግብ ለማሳካት ምን ማድረግ አለብን የሚል ውይይት ሲገባ ነው ይሄ ሁሉ የመጣ። ከዛ ደግሞ የሊቃውንት ጉባኤ አብዛኞቹ የአብነት ትምህርት ቤት ናቸው፣ ግን በጣም ኢንተረስትድ ሆነው ኮሌጆችን ማሳደግ አለብን፣ መጠበቅ አለብን፣ አብነት ትምህርት ቤቶችን እንደምንጠብቅ የሚል አቋም ሲወስዱ እኔ በጣም የተገረሙበት ነው ራሱ አንዱ ማለት ነው። ምክንያቱም በሁለቱም ሳይድ ግንዛቤ እንዳለ እርስ በርስ ከመቀባበል አልፎ ከመከባበር አልፎ መዋሃድ አንዱ ሆኖ መስራት አለብን የሚል እንደመጣ ተረድቻለሁ እና ይሄ በጣም ኢንተረስቲንግ የሆነ ነገር ነው።
ያ በጣም ጥሩ ነው። ለወደፊት አጠናክረን መወያየት አለብን። ባይዘው አንዳንድ ዲስከስ ማናደርጋቸው ነገሮች ኢንፋሲስም ስለማይሰጣቸው ማውራት፣ ሚዲያ ላይ መነጋገሩ፣ መጻፍ በእነዚህ አይነት ጉዳዮች ላይ የበለጠ ኢንተግሬሽኑን ለማምጣት ይጠቅማል ብዬ አስባለሁ እና አይ ቲንክ ሌላ ጊዜም በሚኖረን የአርብ መርሃ ግብራችን የምናነሳው ይሆናል። በተለይ ኮሌጆቹ ያለባቸው ድክመቶች እንዲሁም ቤተ ክህነት አካባቢ ያለውን እቅድን የማስፈጸም